ከኢማም አሰጋጅነት ወደ ኦርቶዶክስ የተለወጠው ሙስሊም አንድ ታላቅ መስጊድ አሰጋጅ ኢማም የነበረው ሰው ክርስትናን የተቀበለበትን አጋጣሚና ስለሰጠው ምስክርነት በዛሬው ዝግጅት ይዤላችሁ ቀርብ ያለው ብፁዕ አቡነ ፋኑኤል ለብፁዕ አቡነ ኤርሚያስ ደውለው አስደንቋቸው። አባ ፋኑኤል ዋሽንግተን እንዴ ብፁዕ አባታችን እጅነስቻለሁ ቁሜ አምስቱ ጾታ ምእመናን አባቶቻችን ለዛ ነው ምን ይላሉ መሰላችሁ አምስቱ ጾታ ምእመናን የሚባሉ አሉ ወይም ቤተክርስቲያን ውስጥ አምስት ምድብ ነው ያሉት ሰዎቹ ሲመደቡ ይባላሉ ክርስቲያኖች ኢትዮጵያን አልወዳትም እኔ ኢትዮጵያን በጣም ነው የምጠላታለች በጣም እኔ ኢትዮጵያ የምትባል ሀገር አልወድም ማለት እዛ ሀገር ነው ተወልዳ ያደገችው በጣም ተበሳጨው ያው አልመታት ነገር የሰው ሀገር ነው እግዚአብሔርን እንዴት መውደድ እንችላለን በጣም የብዙ ሰው ጥያቄ እግዚአብሔርን እንዴት መውደድ እንችላለን እግዚአብሔርን መውደድ እንዴት ነው የሚቻለው እግዚአብሔርን እኔም መውደድ እፈልጋለሁ ሁሉም ሰው መውደድ ይፈልጋልና ለምንድነው መውደድስ የሚያገኝ እግዚአብሔርን መውደድስ እንዴት ነው የሚቻለው ብፁዕ አቡነ ገብርኤል ያስተላለፉት አስደናቂ መልእክት ሰማይን ምድር ላይ ቀራንዮን መንበር ላይ ዕለተ ዓርብን ዛሬ ላይ ማግኘት ምንችለው በአዲስ ኪዳን ነው አዲስ ኪዳን አሁን ነው ውድና ክብራት ቤተሰቦቻችን እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ መረጃው ለመላው ዓለም እንዲዳረስ ላይክ ሼር እንዲ ሰብስክራይብ ያደርጋችሁ ትብብራችሁን አጋርነታችሁን እንድታሳዩ በፍጹም ትህትና እየጠየቅን በቀጥታ እንግዲህ ወደ መረጃችን ነው አሜን የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስ ዓለም ቅድስት ሥላሴ ክብር ምስጋና ይድረሳው እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት ቅዱሳን የማረግና ክብራቸው ምስጋና ይድረሳቸው እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ ቤተሰቦች ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ ያልኩኝ በቀጥታ ወደ መረጃዎቻችን አመራለሁ አምስቱ ጾታ ምእመናን አባቶቻችን ለዛ ነው ምን ይላሉ መሰላችሁ አምስቱ ጾታ ምእመናን የሚባሉ አሉ ወይም ቤተክርስቲያን ውስጥ አምስት ምድብ ነው ያሉት ሰዎቹ ሲመደቡ ይባላሉ ክርስቲያኖች የመጀመሪያዎቹ ወራዙት ወጣቶች ናቸው የነዚህ ወራዙት ምድብ ትልቁ ፈተናቸው ጾራቸው ዝሙት ነው ይላሉ ምን አልኳችሁ ዝሙት የወጣት ወንዶች ትልቁ ፈተናው ዝሙት ነው ሁለተኛ የወጣት ሴቶች ደግሞ ትልቁ ፈተናቸው ምንድነው ሲባል ምንዝር ጌጥ ትውዝፍት ነው ከልክ በላይ መኳኳል ከልክ በላይ ማጌጥ ከልክ በላይ ማማር ከልክ በላይ መሽቆጥቆጥ ይሄ የሴቶች ፈተና ነው አለ ትልቅ ጾራቸው ቀጠለ ሶስተኛው ጾታ ምእመናን ላይ ያሉት ደግሞ አረጋውያን ናቸው ሽማግሌዎች ማለት ነው ወይም አዛውንቶች ወንድም ሴቶችም እነሱስ ፈተናቸው ምንድነው ቢባል ስስት ነው ምን አልኳችሁ ስስት ምክንያቱም እድሜያቸው ስለገፋ ገንዘብ ይወዳሉ ደሞ አደራችሁን እዚህ ውስጥ ያላችሁ ሽማግሌና አሮጊቶችን ለመንካት አይደለም ግን እውነት የአባቶቻችን ትምህርት እሱ ስለሆነ ነው ስላራጁ የሚጦራቸው የለም ጧሬ ምን ነው የሚሉት ገንዘቤ ነው በሷ አትምጣ ነው የሚሉት አራተኞቹ ጾታ ምእመን ላይ ያሉት እኛም ምንፈልጋቸው ማንን መሰላችሁ ካህናትን ነው እስኪ ካህናት በሉ ካህናት በነገራችን ላይ የወል ስም ነው ካህን የተባለ ሰው በሙሉ ሲመት ወይም ስልጣን ተሰጥቶት በቤተ መቅደስ አገልግሎት ላይ የሚመላለስ ብቻ አይደለም እሱ አንደኛው የካህን መገለጫ ወይም የካህን ስም ትርጉም ነው ካህን የሚባለው ግን በወል ስም መጠሪያው ሲተረጎም አገልጋይ ማለት ነው እስኪ አገልጋይ በሉ ያገልጋዮች እግዚአብሔርን የሚከተሉት ሰዎች በሙሉ በሚባል ደረጃ ትልቁ ፈተናቸው ትዕቢት ነው ለካህናት ቢሆን ስልጣናቸው ሰማያዊ ረቂቅ ነው ብለው ይኮፈሱበታልና ይላሉ አገልጋዮች ቢሆኑ ደግሞ የሚመኩበትና የሚኮፈሱበት የሚያምኑትን እግዚአብሔርን ነው እውነት እግዚአብሔርን ያመነው ሰው ግን የሚኮፈስ ይመስላችኋል እውነት እግዚአብሔርን የሚታመንበት ሰው በትዕቢት መንፈስ የሚያመልከው ይመስላችኋል በፍጹም አይደለም አባቶቻችን ለዚህ ማሳያ ናቸው እግዚአብሔርን የሚያምነው ሰው በፍጹም ልቡ ትሁት የሆነ ሰው ትዕቢት ለሽታ ላይ ቀርበው የሚችል ወጣቱ አምስቱ ጾታ ምእመናን ወጣት ወንዶች ወጣት ሴቶች አዛውንትና ካህናት ይያሉ በስፋት ነግረውናል ኢትዮጵያን አልወዳትም አለች አንዲት ልጅ በማለት ዲያቆን ሄኖክ ኃይሌ እንዲሉናል በአብዛኛው ከኦሪት መጽሐፍት ብትነሱ ኢትዮጵያ በክፉ ተነስታ አታውቅም በአብዛኛው በጥሩ ነገር ነው ስለ ኢትዮጵያ መጽሐፍ ቅዱስ የሚናገር ከ40 ጊዜ በላይ ኢትዮጵያ የሚለው ስም መጽሐፍ ቅዱስ ላይ አለ ከስንት በላይ እግዚአብሔር ያሳያችሁ ተራ ነገር እንዳይመስላችሁ እኛ ስለተጻፈን ነው
ምናልባት ኢትዮጵያ በሚለው ቦታ ላይ አሜሪካ የሚል ቃል ቢሆን ኖሮ የተጻፈው ዓለም ነበር የሚደበላለቀው። እርግጠኛ ነኝ ገንዘባቸው ላይ ያትሙታል። እንደው ሀገር ምድሩን ነበር የሚያንቀጠቅጡት። 40 ጊዜ ስሟ በመጽሐፍ ቅዱስ የተጻፈች ሀገር ናት ኢትዮጵያ። እኔ አንድ ጊዜ ደቡብ አፍሪካ የሚባል ሀገር ለቤተክርስቲያን አገልግሎት ሄጄ አንድ የገጠመኝ ነገር ልንገራችሁ። አንዲት የ13 ዓመት ህፃን ነች እና ያው ህፃናት ታውቃላችሁ ጥያቄ ያልቅባቸው እና ብዙ ጥያቄ ሰብሰብ ብለው ለምን እንዲሆነ እያሉ ሲያስጨንቁኝ ቆዩና አንዲት ልጅ 13 ዓመት ልጅ መጣችና እኔ ኢትዮጵያን በጣም ነው የምጠላታለች። በጣም እኔ ኢትዮጵያ የምትባል ሀገር አልወድም አለች። እዛ ሀገር ነው ተወልዳ ያደገችው። በጣም ተበሳጨው። ያው አልመታት ነገር የሰው ሀገር ነው። እዚህ ሀገር ቢሆን በኩርኩም ነው የምንለው አይደል? ልጅ እንደዚህ ሲል ግን እዛ በሰው ሀገር ከምቀርብዬ ያው እየተናደድኩ ለምንድን ነው የማትወጃት ኢትዮጵያን አልኳት። ስላት ኢንተርኔት ላይ ጉግል አድርጌ ሳጠና በጣም ህፃናት የሚደፈሩበት ሴቶች የሚጠለፉበት በጣም ብዙ ወንጀል ያለበት ሀገር ኢትዮጵያ ነው አለች። ስለዚህ ኢትዮጵያን አልወዳትም አለች። ይሄን ስትል ደስ አለኝ። ለምን ደስ አለኝ መሰላችሁ? እንደ ደቡብ አፍሪካ ወንጀል ያለበት ሀገር የለም በዓለም ላይ። እንደ ፖሊስ ጣቢያ ሁሉ ይዘረፋል። ደቡብ አፍሪካ ውስጥ ፖሊስ ጣቢያ ይዘርፋሉ። እንግዲህ ፖሊስ ጣቢያ ከዘረፉ ሌላ ቦታ ምን ሊሆን ነው? እግዚአብሔር ያሳያል። ስለዚህ አንቺ ፖሊስ ጣቢያ የሚዘረፍበት ሀገር ቁጭ ብለሽ ከደቡብ አፍሪካ በላይ ወንጀል ያለበት አለ እንዴት ኢትዮጵያን እንደዚህ ትያታለሽ አልኳት። ምን አለች መሰላችሁ? ልክ ነህ፣ ደቡብ አፍሪካ ብዙ ወንጀል ይፈጸማል። ነገር ግን ደቡብ አፍሪካ እኮ ስሟ መጽሐፍ ቅዱስ ላይ አልተጻፈም። ኢትዮጵያ ግን ስሟ ስንት ጊዜ ተጽፏል? ከዚህ በላይ ዱላ አለ የለም። ተመልከቱ። ኢትዮጵያ ላልወዳትም ያለችበት አመክንዮ እጅግ የሚደንቅ ነው በእውነት። እኚህን ድንቅ መምህር እንከታተላቸው። እንደምናየው የመጀመሪያ የበደሉት በደል የተሳሳቱት ስህተት መምህራን ሲነግሩን ካለ እግዚአብሔር እንደ እግዚአብሔር ለመሞከራቸው ነው። ካለ እግዚአብሔር እንኳን እንደ እግዚአብሔር መሆን ካለ እግዚአብሔር ሰው መሆን ራሱ አይቻልም። በኋላ ክርስቶስ ሰው የሆነው እኛ ሰው እንድንሆን ሁለተኛ ይላል። ከዚህ ጋር ያያይዝ ሁሉም ሰው እመቤታችን እያመሰገነ ነው እንዴ? አይደለም። ስለዚህ ከእግዚአብሔር ጋር የሆኑት እመቤታችንን ያመሰግናሉ ማለት ነው። ሲጀመር ከእግዚአብሔር ጋር የሆነ ነው ከሰው ትውልድ የሚቆጠር ሰው የሚባል አምላክ ሰው የሆነ እውነት ነው። ሰው አምላክ እንዲሆን ነው። ሰው አምላክ ከመሆኑ በፊት መጀመሪያ ሰው መሆን አለበት። ራሱ ወደ ሰውነቱ ሌቭል ምን ማድረግ አለበት? መመለስ አለበት። ስለዚህ አምላክ ሰው የሆነው ሰው እንዲሆን ነው። ቅዱስ ዳዊት ምን ይላል? ሰው ክቡር ሆኖ ሳለ አላወቀም፣ ልብ እንደሌላቸው ማለት ማስተዋል እንደማይችሉ እንደ እንስሳት ሆነ ይላል። ምን ማለት ነው? በሌላ አገላለጽ ሰው ኢዚኳልቱ እንስሳ ማለት ነው። ሰው ከእግዚአብሔር ጋር ካልኖረ እንስሳ ነው የሚባለው ማለት ነው። ሰው ለምንድን ነው የተፈጠረው ሲባል ብዙዎቻችን ምንድን ነው የምንለው? እግዚአብሔርን አመስግኖ ምን ለማድረግ? ክብሩን ለመውረስ ነው አይደል? አመስግኖ ክብሩን ለመውረስ ምን ማለት ነው? ቤተክርስቲያን ክርስቶስን ማየት፣ መስማት፣ መዳሰስ ብቻ አይደለም። ምን ስላደረገችው? በልታዋለች፣ ቀምሳዋለች። ጣዕሙ ከመታይምሩ ከመሄር እግዚአብሔር ቸር እንደሆነ ታውቁ ዘንድ ምን በሉት ነው የተባለው? ጣዕሙ ቅመሱት። በቤተክርስቲያን ትምህርቶች ውስጥ ዴፊኒሽን አይበዛም ወይም የለም ማለት ይቀላል። በተለይ ምስጢራትን በሚመለከት ዲፋይን አይደረጉም ማለት ነው፣ አይበየሩም። ዴፊኒሽን ምን ማለት ነው? አሁን ዲፋይን ከተደረገ ተወሰነ ማለት ነው። ምንነቱ ማንነቱ እንዳለ ይዘቱ በሙሉ በዛ ክርክም ብሎ በቃ ፍጹም ተገልጿል ማለት ነው። እንደዛ ደግሞ ምንለው ትምህርት የለም። አክሽን አለው ማለት ድርጊት አለው። ካላደረክ የፈለገ ልትማር ትችላለህ። 81ዱን መጽሐፍ ሁሉንም ምስጢራ ልትተነተን ትችላለህ። ክርስቲያን አይደለም፣ ኦርቶዶክስ አይደለም። ኦብቪየስሊ በእርግጠኝነት መናገር የሚቻለው ኦርቶዶክስ አይደለም። ለምን? ኦርቶዶክሳዊነት ዕውቀት ብቻ አይደለም፣ ትምህርት ብቻ አይደለም፣ ትምህርትም ህይወትም ነው። ተዋህዶ ማለት ዲያቆን ሚኪያስ እጅግ በጣም ደስ የሚያሰኝ መልእክት ነው ያስተላለፉት። በእውነት ለሁላችንም ትምህርት የሚሉትን የተለያዩ ቪዲዮዎችን ነው ለእናንተ እያቀረብኩላችሁ የምገኘው። የርዕሰ ሊቃውንት አባታችን አባ ገብረ ኪዳን እንመለስበታለሁ። ከዛ በፊት ብፁዕ አቡነ ፋኑኤል ወደ ብፁዕ አቡነ ኤርሚያስ ወደ ሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ደውለው ብፁዕ አቡነ ፋኑኤል የዋሽንግተን ዲሲና አካባቢ ሀገረ ስብከት ሊቀ ጳጳስ ናቸው። ብፁዕ አቡነ ኤርሚያስ እንደምናስታውሰው ለመቄዶንያ ገቢ እንዲሰበሰብ እርዳታ ሲያደርጉ ነበርና ትህትናቸው እጅግ የሚደንቅ ነው። በመካከል የተደወለው ስልክ ደግሞ ከአቡነ ፋኑኤል እንደሆነ ሲያውቁ የተነሱበትን መንገድ ቀንጨብ አድርጌ ላሳያችሁ። ፋኑኤል ከዋሽንግተን እንዴ ብፁዕ አባታችን እጅ ነስቻለሁ ቁሜ እንደምን አሉ? እግዚአብሔር አሁን ስላየሁት ነው። እኔ ባለፈው ሲጀመር
መምህር ዘበነ እዚያ ነበረ። በዚያ በኩል $500 አስገብቻለሁኝ። ዛሬ ደግሞ ብፁዕነቱን ስላየው $300 ለእርሶ ክብር በካሻፕ አሁን አስገባለሁ። ብፁዕነቱ ብፁዕ አባታችን እጅግ አመሰግናለሁ። በእነ ሰይፉ ስም፣ በእነ ብንያን ስም፣ በእነ ቴዎድሮስ ስም ጸሎተዎት አይለየን። ሌላ ምን እንላለን? አሁንም ጸሎተዎት አይለየን። ይሁን አባታችን። እንግዲህ ከእርሶ ጋር እዛም ያሉት እነ ሰይፉንም ሌሎችም ባልደረቦች ሁሉ እግዚአብሔር ይባርካቸው፣ እግዚአብሔር ይቀድሳቸው። አሜን። ይህ ሀሳባችን ሞልቶ ደግሞ ውጤቱን ለማየት ሁላችንንም እግዚአብሔር አምላክ ረጅም ዘመን ያድለን። ጾሙንም የበረከት ጾም ያርግልን ብፁዕነቱ። አሜን። ብፁዕ አባታችን እግዚአብሔር ያክብርልን። ኑሩልን ኑሩልን። አሜን። አሁን በካሻፕ 300 አስገባለሁ። እሺ ብፁዕ አባታችን ሰላም ይሁንልኝ። አሜን አሜን። ብፁዕ አባታችን እሺ። የታየው ትሕትና በጣም የሚያስደንቅ ነው። ኦርቶዶክሳዊነትን በጋድ ያየንበት የተመለከትንበት እኔ በጣም የተደነቅኩበት ነው። በእውነት እግዚአብሔር እንዴት መውደድ እንችላለን? ርዕሰ ሊቃውንት አባ ገብረ ኪዳን የእግዚአብሔር ፍቅር እንዲበዛልን በጣም የብዙ ሰው ጥያቄ እግዚአብሔርን እንዴት መውደድ እንችላለን? እግዚአብሔር መውደድ እንዴት ነው የሚቻለው? እግዚአብሔርን እኔም መውደድ እፈልጋለሁ፣ ሁሉም ሰው መውደድ ይፈልጋልና ለምንድን ነው መውደድስ የሚያቅተኝ? እግዚአብሔርን መውደድስ እንዴት ነው የሚቻለው? እግዚአብሔርን እንደምንወደው ማረጋገጥ የምንችለው ወይም ደግሞ እግዚአብሔርን የምንወድበትን ልምምድ መለማመድ የምንችለው እግዚአብሔር እንደሚረዳን ስናስብ ነው። እንደሚረዳን እንደሚያውቅልን፣ ድካማችንን እንደሚያውቅልን ነው። የእግዚአብሔር ምሕረት እና ቸርነት አንዱ መረዳት ነው። ሰዎችን ይረዳቸዋል። እግዚአብሔር ይረዳቸዋል ማለት ያውቃቸዋል እንደ ማለት አይደለም። እንደ እውቀት ወይም 5 እና 5 10 ነው የሚለውን እንደማወቅ እግዚአብሔር እንደዚያ እንደምናደርግ ያውቀናል ማለት አይደለም። እንደሱ አይደለም። ነገሮችን በእኛው ቦታ ሆኖ ያስበዋል ነው። ወይም ደግሞ ለምን እንደዚያ እንደሆንን ከማዘን ጋር ያውቅልናል ማለት ነው። ከማዘን ጋር ያውቅልናል። እሱ ነው መናገር የፈለግኩት። የመጀመሪያው ብንሳሳትም ደካማ እንደሆን ይረዳናል። አንዱ እሱ ነው። ብንሳሳት ራሱ ደካማ እንደሆንን ያዝንልናል። ይሄ ብቻ አይደለም። ራሱ የነገረንን ነገር እንኳን ስናጠፋ ያጠፋንበትን ምክንያት እልከኝነትና ጥጋብ፣ ድፍረት እስካልሆነ ድረስ ሰው በመሆናችን ደክሞን ያጠፋነውን ነገር ይረዳል። በዚያ እግዚአብሔር ጸጋ አይነሳምም፣ ሰዎችንም አይቀስም። ሰዎች ለምን እንዳጠፉ ይመለከታቸዋል፣ ይረዳቸዋል። አሁን እኛ ለምሳሌ አንድ ነገር አንድ ሰው ሲያጠፋ ላጠፋው ጥፋት ነው መልስ የምንሰጠው እንጂ ለምንድን ነው ያጠፋ ብለን ማሰብ አንፈልግም። አንድ ሰው ለምሳሌ ከኪሳችን 100 ብር ሰርቆ ዳቦ ገዝቶ ቢበላ ሌብነቱ ነው የሚያናድደን እንጂ የሰረቀ ምኑ ነው ብለን አናስብ። የሰረቀ ድንገት 3 ቀን ርቦት ሊሆን ይችላል ብሎ የሚመጣለት የለም። ምን ሲባል ደፈርከኝ ነው የሚባለው ነው። ምን ሲባል ደፈርከኝ ከሆነስ አትጠይቀኝም ወይ ቢርብህስ ነው የምንለው። እግዚአብሔር ግን በምን ምክንያት እንዳጠፋ ነው ያውቃል። ዝም ብሎ ድርጊቱን ብቻ አድርጎ አይደለም የሚፈርደው። ለርዕሰ ሊቃውንት አባታችን አባ ገብረ ኪዳን ቃለ ሕይወትን ያሰማልን። ወደ መጨረሻ መረጃዎቻችን እያመራ እንገኛለን። ብፁዕ አቡነ ገብርኤልን ተከታትለን ወደ ኢማም ወደ ነበረው ኋላ ኦርቶዶክስ ወደ ሆነው አባት እናመራለን። ትላንት የሚባል ነገር የለም፣ ነገ የሚባል ነገር የለም። አሁን አዲስ ኪዳን ማለት እኮ አሁን ነው እኮ። አሁን ሰማይን ምድር ላይ ቀራንዮን መንበር ላይ ዕለተ ዓርብን ዛሬ ላይ ማግኘት የምንችለው በአዲስ ኪዳን ነው። አዲስ ኪዳን አሁን ነው። ትንሽኛ አሁን ድነናል ስንል ይረበሻሉ ሰዎች። በሃይማኖት ሆኗል እንጂ ገና ይሆናል የሚል ነገር የለም እኮ። የዘላለም ሕይወት እንዳላችሁ በእግዚአብሔር ልጅ ስም ለምታምኑት ይሄንን እጽፍላችኋለሁ። የለመነውን ልመና እንደሚሰጠን ብናምን አሁን እንደተቀበልን እናውቃለን።
አንደኛው ዮሐንስ 5:13 አንተ መሰበጻይከም ወሃበ ጽዮን ሀገር እግዚአብሔር ያው ኢየሩሳሌምን ተበሰማያት ወሃበ አኢላም መላእክት ፍስዋን ወማይበረ በኩር ለጽሁፍ አስማተው በሰማያት ወሃበ እግዚአብሔር መኮንነ ኩሉ ወሃበ ኢየሱስ ሩይ ወመርላዳስ ስራት ወለንዛ ተደምነ ባቢዜ ሄይስ ተናግሮ እግዚአብሔር ይላል ዕብራውያን ምዕራፍ 12 ቁጥር 22 ላይ እነሆ እናንተ ወደ ሕያው እግዚአብሔር ከተማ ወደ ታላቁ ተራራ ወደ ጽዮን ከገቡ ማጣት ካገኙ ማጣት ከገቡ መውደቅ ከቆሙ መውደቅ ከቀረቡ መራቅ ወደ ሌለበት ወደ ሕያው እግዚአብሔር ከተማ ገብታችኋል ይላል። ለብፁዕ አባታችን ብፁዕ አቡነ ገብርኤል እግዚአብሔር አምላክ ቃለ ሕይወትን ያሰማልን። ኢማም የነበረው አሰጋጅ የነበረው ኋላም ወደ ኦርቶዶክስነት የተለወጠው ግብጻዊ ሙስሊም በጁማአ ሰላት ላይ እንዲህ የሚል ርዕስ አዘጋጅቼ ለህዝበ ሙስሊሙ ትምህርት መስጠት ጀመርኩ። ርዕስ የነበረው ጂሃድ የሚል ቃል ነበር። በፊቴ የተቀመጡትን 260 የሚያክሉ ሰዎችን እንዲህ በማለት ነገርኳቸው። በእስልምና ጂሃድ ማለት እስላማዊ የሆነን ሀገርና እስልምናን ከጠላት ጥቃቶች መከላከል ነው። እስልምና የሰላም ሃይማኖት ስለሆነ የሚዋጉትን ብቻ ነው። ክርስቲያኖችና አይሁዶች ሰላማዊ የሆነው እስልምና በሰይፍና በሽብር እንደተስፋፋ ይናገራሉ። በዚያን ዕለት ስለ ጂሃድ የሰበኩት የግብፅን መንግስት ፍልስፍና በሚያንጸባርቅ መንገድ ነበር። የአል አዝሃር ዩኒቨርሲቲ ፖለቲካዊ ትክክለኝነት ባለው እስልምና ላይ በማተኮር ከግብፅ መንግስት አመለካከት ጋር የሚጋጩ ትምህርቶችን ገሸሽ እያደርግ ነበር። እነሱ ያስተማሩኝን እያስተማርኩ እያለሁ ቢሆንም ነገር ግን በውስጤ ስለ እስልምና እውነት ግራ ተጋብቼ ነበር። በአል አዝሃር ዩኒቨርሲቲ ያለኝን ስራና ደረጃ ማስጠበቅ ካለብኝ ግን አመለካከቴን ለራሴ ብቻ መያዝ ግድ ይለኛል። ከሁሉም በላይ ደግሞ ከአል አዝሃር አጀንዳ የተለየ አቋም የነበራቸው ሰዎች የደረሰባቸውን መከራ ጠንቅቄ አውቅ ነበር። በቀጥታ የሚባረሩ ሲሆን በሀገሪቱ ውስጥ በሚገኝ በማንኛውም ዩኒቨርሲቲ ውስጥ ማስተማር እንዳይችሉ እግድ ይጣልባቸው ነበር። ከሁሉም በላይ ግራ ያጋባኝ ደግሞ የፍቅር የቸርነትና የይቅርታ እስልምናን እንድሰብክ እየተነገረኝ፣ በተመሳሳይ ጊዜ ደግሞ በግብፅ ያሉ የኦርቶዶክስ አብያተ ክርስቲያናት በቦምብ ይጋዩ ይነዱ፣ ክርስቲያኖችም ይገደሉ ነበር። በወቅቱ በግብፅ የጂሃድ እንቅስቃሴ ተጋግሎ ነበር። በክርስቲያኖች ላይ የሚፈጸሙ የቦምብ ጥቃቶች ዘገባዎችም የተለመዱ ነበሩ። ይህ ተግባርም የየዕለት ኑሮ አካል ከመሆኑ የተነሳ አንድ ጊዜ በአውቶቡስ ሲሄድ ሳለሁኝ ቦምብ በቤተ ክርስቲያን ውስጥ ሲፈነዳ ሰምቼ ነበር። አሻግሬም ስመለከት በግማሽ ማይል ርቀት ቦታ ላይ ጢስ ወደ ላይ እየተገተለተለ ሲወጣ ማየት ችዬ ነበር። በመጨረሻም በዩኒቨርሲቲ ካሉት ተማሪዎች ጋር እምነቱንና ቁርአንን ጥያቄ ውስጥ የማስገባት ነጥብ ላይ ደረስኩኝ። አንዳንዶቹ የሽብርተኛ ቡድኖች አባላት ስለነበሩ ይህን ጥያቄና በእስልምና ላይ ጥርጥር በማንሳቴ በቁጣ የተሞሉ ሰዎች ነበሩ ያጋጠሙኝ። እስልምናን ልትወነጅል አትችልም፣ ምን ነካህ? ልታስተምረን ይገባል፣ ከእስልምና ጋር መስማማት አለብህ ይሉኝ ነበር። የምማርበት የትምህርት ተቋም ባነሳዋቸው ጥያቄና ጥርጥሮች ምክንያት ከትምህርት ገበታ እንድሰናበትና እንድባረር አድርጎኛል። ከትምህርት በተባረርኩ ማግስት ጠዋት ማለዳ 3 ሰዓት ላይ አባቴ የቤታችን በር ሲንኳኳ ሰማ። ከ15 እስከ 20 የሚገመቱ የታጠቁ ሰዎች ወደ ውስጥ ተንጋግተው ገቡ። ደረጃዎችን እየሮጡ ወደ ላይ በመውጣት ሰዎችን እየቀሰቀሱ እኔን ይፈልጉኝ ነበር። እንደዚያ በዝተው ወደ ውስጥ የገቡበት ምክንያት እኔን ከማግኘታቸው በፊት ሮጬ እንዳላመልጥ በማሰብ ይመስለኛል። ከመካከላቸው
አንዱ በተኛውበት አልጋ ላይ እኔን ከማግኘቱ በፊት ሁሉም ቤት ውስጥ ገብተው ነበር። ሰዎቹ እየጎተቱ ሲወስዱኝ ወላጆቼ ቤተሰቦቼ ያለቅሱ ነበር። በአካባቢው የነበሩ ሰዎች ሁሉ የተፈጠረውን ግርግር ሰምተው በመደናገጥ ይመለከቱ ነበር። እስር ቤት ወደሚመስል ቦታ ተወስጄ በአንዲት ክፍል ውስጥ እንድገባ ተደረኩኝ። ሲነጋም ቤተሰቦቼ የደረሰብኝን ነገር ለማጣራት ሞከሩ። በቀጥታም ወደ ፖሊስ ጣቢያ በመሄድ ልጃችን የት ነው በማለት ጠየቁ። ነገር ግን እኔ ያለሁበትን ማወቅ የቻለ ሰው አልተገኘም ነበር። እኔ በግብጽ ፖሊስ እጅ ነበርኩኝ። እንዲህ ለእስር የዳረገኝ ደግሞ በጊዛ መስጊድ ታዋቂ የእስልምና ኢማም ሆኜ በእስልምና ላይ ጥያቄና ጥርጥር በማንሳቴ ልቤ ወደ ክርስትና በማድላቴ የመጣብኝ ጫናና ወከባ ነበር። ከግብጽ ፖሊስ ጋር ጊዜን ማሳለፍ የአሜሪካን እስር ቤት ከመጎብኘት የተለየ ነው። የሽብር ተግባርን በመፈጸም ከተከሰሱ ሁለት አክራሪ ሙስሊሞች ጋር በአንድ ክፍል ውስጥ አስገቡኝ። አንዱ ፍልስጤማዊ ሲሆን ሌላኛው ደግሞ ግብጻዊ ነበር። ለ3 ቀናት ያክል እህልም ሆነ ውሃም አልሰጡኝም ነበር። በየዕለቱ አብሮኝ ታስሮ የነበረው ግብጻዊው ሰው ለምን እዚህ መጣህ በማለት ይጠይቀኝ ነበር። እኔም እስልምናን መጠራጠሬን ካወቀ ይገደለኛል ብዬ ስለፈራው ለመመለስ ፈቃደኛ አልሆንኩም ነበር። በ3ኛው ቀን ግን በአል አዝሃር ዩኒቨርሲቲ መምህር መሆኔንና በጊዛ መስጊድ ደግሞ ኢማም መሆኔን አወራሁት። ወዲያውኑ ውሃና ምግብ ሰጠኝ። ነገር ግን ምንም ነገር እንዳይሰጠኝ ፖሊሶች አስጠንቅቀውት እንደነበር ነው በኋላ እየነገረኝ። በ3ኛው ቀን ምርመራ ተጀመረ። ለሚቀጥሉት 4 ቀናት የፖሊሶቹ ዓላማ እኔ እስልምናን መልቀቄን ማሳመንና ያም ደግሞ እንዴት ሊሆን እንደቻለ ማውጣጣት ነበር። ምርመራው የተጀመረው ትልቅ ጠረጴዛ ባለበት ክፍል ውስጥ ነበር። እኔና መርማሪው በጠረጴዛው ወዲያና ወዲህ በትይዩ ተቀመጥን። ከእኔ በስተጀርባ ደግሞ 2 ወይም 3 ፖሊሶች ነበሩ። እኔ ወንጌል እንደተመሰከረልኝና ወደ ክርስትና እንደተለወጥኩኝ እርግጠኞች ስለነበሩ ያናገርከው ቄስ ያስተማረህ ያጠመቀህ መነኩሴ ማን ነበር? ወደ የትኛው ቤተክርስቲያን ነው ስትሄድና ስትሳለም የነበረው? ለምንድነው እስልምናን የካድከው? በማለት በተደጋጋሚ ይጠይቁኝና ያፈጡብኝ ነበር። ብዙ ጥያቄዎችን ጠየቁኝ። አንድ ጊዜ መልስ ለመስጠት ብዙ አቅማማው። ከጀርባዬ የነበሩትን ሰዎች ጠቀሳቸው። እጄን በመጠምዘዝ ጠረጴዛው ላይ አጣብቀው ያዙኝ። መርማሪው በእጁ ላይ ይዞት የነበረውን የተለኮሰ ሲጋራ እጄ ላይ ተረኮሰው። እስካሁን ድረስ ይህ ጠባሳ በእጄ ላይ አለ። ተመሳሳይ ነገር ስላደረገብኝ በከንፈሬ ላይም ጠባሳ አለብኝ። አንዳንድ ጊዜ ሲናደድ ሲጋራውን ይጠቀም ነበር። ሌላ ጊዜ ደግሞ ፖሊሶቹ ፊቴ ላይ ይመቱኝ ይደበድቡኝም ነበር። ምርመራው በቀጠለ ቁጥር ተጽዕኖም ከፍ እያለ መጣ። እኔ ግን ያደረኩት ነገር በእስልምና ጥያቄና ጥርጥር አነሳሁኝ እንጂ ክርስትናን በይፋ የተቀበልኩና እያመንኩኝ አልነበርኩም። ይህንማ በይፋ ባደርገው በክርስቶስ ባምን ክርስትናን መቀበሌን በአደባባይ ባውጅ ሊመጣብኝ የሚችለው መከራ ምን ድረስ ሊሆን እንደሚችል በግልጽ አሳውቆኛል። ምርመራው በቀጠለ ቁጥር ተጽዕኖም ከፍ እያለ መጣ። አንድ ጊዜ የእሳት መቆስቆሻ ብረት ወደ ክፍሉ ይዘው መጡ። በውስጤ ለምን ይሆን በማለት ተገረምኩኝ። በሚቀጥለው ጊዜ መርማሪው መናገር ሲጀምር ለምን እንደሆነ ገባኝ። መቆስቆሻው ግሎ ቀይ ከሆነ በኋላ አንዱ ፖሊስ በግራ እጄ ስጋዬ ውስጥ ሰደደው። እኔ መለወጤን እንድናዘዝ እስልምናን ትቼ ክርስትናን እንደተቀበልኩ እንዳምንላቸው ነበር እየፈለጉት። እኔ እስልምናን አልካድኩም። የማምነውን ብቻ ነው የተናገርኩት። እኔ የትምህርት ሰው ነኝ። እኔ አሳቢ ነኝ። የእስልምና
እስልምናን የትኛውንም ርዕሰ ጉዳይ የመወያየትና ጥያቄ የማንሳት መብት አለኝ። ይህ ስራዬና የየትኛውም የትምህርት ህይወት አካሌ ነው። እስልምናን ለመተው አልሜ እንኳን አላውቅም። ደሜ ነው፣ ባህሌ ነው እያልኩኝ ለማግባባትና ለማታለል ሞከርኩኝ። ስለዚህ ስለተናገርኳቸው ነገር እስልምናን ትተሃል በማለት የምትወነጅሉኝ ከሆነ ከእስልምና አውጡኝ፣ ከእስልምና ውጭ በሆነ እንኳን ቅር አይለኝም እያልኩ ድፍረትም ፍርሃት የተሞላበትን ቃል ሰጠኋቸው። መልሴ እነርሱ ሊሰሙት የፈለጉትን አይነት አልነበረም። የብረት አልጋ ወደ ነበረው ክፍል ተወሰድኩኝ። እግሮቼን በአልጋው እግሮች ላይ በማሰር ወፈር ያሉ ገንባሌዎችን እግሬ ላይ አጠለቁልኝ። አንዱ ፖሊስ 4 ጫማ ያክል የሚረዝም ጥቁር አለንጋ ይዞ ነበር። ይገርፈኝም ጀመር። ሌላው ፖሊስ ትራስ በእጁ በመያዝ በአልጋው ፊት ከአጠገቤ ቆመ። እኔ ስጮህ ድምጼ እንዲጠፋ በማሰብ ትራሱን ፊቴ ላይ አጥብቆ ይይዝና ያፍነኝ ነበር። እኔ ጩኸቴን ባለማቆሜ ሁለተኛው ፖሊስ ተጨማሪ ትራስ ፊቴ ላይ ለማድረግ መጣ። ስገረፍ ሳለሁኝ ራሴን ሳትኩኝ። ነገር ግን ስነቃ አሁንም ድረስ ፖሊሱ እግሮቼን ይገርፍ ነበር። ከዚያም ግርፋቱን ጋብ በማድረግ ፈቱኝ። አንዱ ፖሊስም ተነሰና ቆም በማለት አዘዘኝ። መጀመሪያ ላይ አልቻልኩም ነበር፣ ግን እስከ ቆም ድረስ አለንጋውን በማንሳት ጀርባዬን ይገርፈኝ ይወግረኝ ነበር። ከዚያም ረጅም መተላለፊያ በማሳየት ሩጥ አለኝ። አሁንም መሮጥ ሲያቅተኝ መተላለፊያውን ሮጬ ወደ ታች እስከወርድ ድረስ ጀርባዬን ይገርፈኝ እየተከተለም ይመታኝ ነበር። መጨረሻ ላይ ስደርስ ሌላ ፖሊስ ቆሞ ይጠብቀኝ ነበር። ወደ መጣውበት በሩጫ እስክመለስ ድረስ እርሱም ይገርፈኝ ይደበድበኝ ነበር። በዚህ ሁኔታ ላይ ነበር የሮጥኩ በክፍል ውስጥ መላለስ የነበረው። ይህ ሁሉ ለምን ሆነ ብትሉኝ እስልምና ላይ ጥያቄና ጥርጥር በማንሳቴ ልቤና ሐሳቤ መንፈሴ ወደ ክርስትና ወደ እውነተኛው አምላክና ጌታ ኢየሱስ ክርስቶስ በማዘንበሌ ነው። ይህ በጥያቄ ገና ለነሳሁት ነገር እየተሰጠኝ ያለ ምላሽ ነው። ሩጫው እግሬ እንዳያበጥ የታሰበ ነበር። ገንባሌዎቹ የተደረጉበት ምክንያት ደግሞ ከግርፋቱ የተነሳ እግሬ ላይ ምልክት እንዳይኖርና ፍርድ ቤት እንኳን ከቀረብኩኝ ምልክትና ቶርቸር ተፈጽሞብኝ እንደነበር ይህን ምስክርነትን ቃል እንዳልሰጥ ነበር። ደግሞም ስጮህ ድምፄ እንዳይሰማ አስበውም ያደረጉት ይመስለኛል። ከዚያም ከመሬት ከፍ ያለ አነስተኛ የመዋኛ ገንዳ ወደሚመስል ነገር ተወሰድኩኝ። ወደ ሌላ ስቃይ፣ ወደ ሌላ ፈተና፣ ወደ ሌላ መከራም ነበር ያዘዋውሩኝ። ቀዝቃዛ የበረዶ ውሃ የተሞላ ስፍራ ውስጥ ነበር የቀረብኩት። አለንጋውን የያዘው ፖሊስ ግባ አለኝ። እኔም በፍርሃት ገባው። በጣም ቀዝቃዛ ከመሆኑ የተነሳ ለመውጣት እፍጨረጨር ነበር። ነገር ግን ለመውጣት በሞከርኩኝ ቁጥር እየገረፈ ይመልሰኝ ነበር። ዝቅተኛ የደም ስኳር ስለነበረብኝ ራሴን ለመሳት ጊዜ አልፈጀብኝም ነበር። የተወዳችሁ ቤተሰቦቻችን የዛሬ የቪዲዮ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር እንዲሁ ሰብስክራይብ ማድረጋችሁ እንዳይዘነጋ ያልኩኝ ተሰናበትኩኝ። ክብር ምስጋና ያለው አብ፣ ክብር ምስጋና ያለው ወልድ፣ ክብር ምስጋና ያለው መንፈስ ቅዱስ አንድ አምላክ።